አባቴ ትሆናለህ ብዬ ነው ዝም ያልኩህ። እሺ አንተ በበሰበሰ እንጨት አይደለም ቆይቶ አንተ በፍጥራ አመለጠን ነው እኔ ነኝ የማውቀው 6 ዓመት ምን እንዳደረገኝ አውቃለሁ። ስለዚህ ሂድ ወደዛ አውቃለሁ። ሂድ እሺ። ለ6 ዓመት ሙሉ እናትህን እህትህን ናፍቀኸውንስ ድጋሚ ማግኘት አትፈልግም? ይኸውልህ አትፈልግም? እሱን እፈልጋለሁ። ያኛው ሳንደኛውስ አንደኛው አጎት ባለፈው ጋሽ የምትለው ሴት ሄደ እኮ ከጋሽ ጋር ነበር አይደል? ከዛ ሌላኛው አጎታቸው እየመጣ እኔ እንኳን አላመጣኝ ሂድ ከዚህ ብሎ ነው ያባረረኝ። ከዛ በኋላ የተፈጠረው ነው ያኛው አጎቱ ከመጣ በኋላ ምን እንደተፈጠረ አላውቅም። ለሁለቱ አቡሽም ሌላ ነገር እንዳያደርጉት እዚህ ጋር እኮ ማንም የለም እኮ ቆያችሁ እዚህ ጋር ነበር የነበሩት። ምን ማለት ነው? ምን ማለት ነው? እዚህ ጋር ነው የነበሩት ማለት እየቀለድክብኝ ነው እንዴ አንተ? ታኔ ስመጣ ለአምስት ደቂቃም ቢሆን ከተገባቸው እንዳትርቅ አላልኩም ነበር? ምን ማለት ነው? እናትህ ትጠላለች ብላችሁ ያመጣችሁ አሁን ግን እውነቱን ስደርስበት ለካ ለወርስ ብላችሁ ምንም እኮ ምልክት የለም። ይሄ የግድ እኮ እንኳን የለውም እኮ የዘነበበት ዝናብ እኮ ነው የሚታየው እዚህ ችግር እንዴ አንድ ፍንጭ እንኳን አይኖርም እንዴ እዚህ ጋር ከነበሩ ነው ምንድነው አንተ ሌላ ነገር ውስጥ ልከተል ነው እንዴ የፈለግከው አንተ ልጆች አንተራ እኔ ልጆች ጋር አይቻል ወይ ወርለ እዚህ ጋር እሺ መጣ አይታ ከለው ያ ሁሉ ፈተና ሲደርስ ሲረቅጡኝ የት ነበር? ምግብ እንኳን በሁለት ቀን አንዴ ሲሰጠኝ ግን ከእናቴና ከእህቴ ይሻላሉ ብዬ ነው እዚህ የኖርኩት። ምንድን ነው የሚለው? ለምን ነው ፈታ? አቡሽ ላንተ ብዬ ነው። ለምንድን ነው ፈታ? አጎቴ ነኝ እኮ እኔ ላንተ ብዬ ነው እኮ አቡሽ። ቶይ በእናትህ ቶይ። እሺ በእናትህ እነሱ የሚፈልጉት ይሄንን ነው። አንተ የሆነ ነገር አድርገህ ከጨዋታው እንድትወጣ ነው የሚፈልጉት። እሺ ታለ ወንድም ቤት አለ ታዲያ እሱን ገለኸው ነው እስር ቤት መግባት ነው የምትፈልገው? እንደሱ ይቀላል ነው እናት ገድገም ይመጣ እናት አታሳዝንም? እናት ያቺ የማማሪ ነበር እንደዚህ አልነበረም። ተው ምን ልታረግ ነበር የመጣው? እኔ ለሰላም ነበር። ተው አቡሽ። የትኛውን ሰላም? ሁሉም ነገር ያበቃል ብዬ ነው። ተው አቡሽ። ምንድነው? ምንም አልነካሁትም። እንዲያደረገኝ ነገር ምንም አላደረኩትም። እኔ ምን አደርገዋለሁ? በሽምግልና ብትጠይቁኝ ንብረቱን ስጠን ብትሉ እኔ አሰጣችሁም ነበር። እኔ እኮ ጉዳይ ንብረት አልነበረም ሰው ነበር። የታለፈ ታውቃለህ አንተ ነው ሁሉ ነገር እኔ ምን ላድርግ? አንተ ነህ እኮ የማትገባበት የማትጎረጉደው ነገር የለም። ሰላም አንተ የተከበራችሁ የቶያ ቲዩብ ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። እናንተ እንዴት ናችሁ? እንግዲህ ከሰሞኑን አዳዲስ ነገሮች እየተፈጠሩ እያየን እንገኛለን። ዛሬ ደግሞ በጣም ትንሽ የሚያስደነግጥና አንገብጋቢ የሆነ ነገር ስለገጠመኝ ነው። ነባንም አልጠበቅኩትም። ያው ስልኬን አውጥቼ ለእናንተ እየቀረስኩላችሁ እገኛለሁ። ጉዳዩ አቡሽ ማለት የኪያ ወንድም ማለት ነውና አጎቱን የደበደበው እንደሆነ ጓደኛው ደውሎ ነው የነገረኝ እና እኔን ሊያዳምጠኝ አልቻለም። ስለዚህ እናንተ ብትመጡና እረፍ ብትሉት አሪፍ ነው ብሎኛል። እኔ ደግሞ ሄጄ የምችለውን የአቅሜን ማድረግ ስለምፈልግ ወደ ሞጆ ጉዞ ልጀምር አስቤያለሁ። እግረ መንገዴን ደግሞ ነባንም በዛው ይዘዋለሁ ማለት ነው። ነባ እዚህ እስኪመጣ ድረስ ሰዓት ስለሚፈጅ እግረ መንገዴን ነባንም ይዤው እወጣለሁ ማለት ነው። በዚሁ በትኩሱ ስሜቴን ለመናገርና ደግሞ እናንተንም ሼር ለማድረግ ያህል ነው ስልኬን ራሴ አንስቼ እየቀረስኩላችሁ የምገኘው ማለት ነው። ከዚህ በኋላ ደግሞ ሞጆ ከደረስን በኋላ ቪዲዮን የምንቀጥላችሁ ይሆናል። እስከዛው ድረስ ግን አብራችሁ እንድትቆዩ በአክብሮት ጠይቃለሁ። አመሰግናለሁ። ተመልካቾቻችን ያው ሞጆ ደርሰናል እና አሁን እንግዲህ እዚህ አካባቢ ላይ ነበር የቀጠረኝ። እንግዲህ እስካሁን ግን እየታየኝ አይደለም። ደውዬለት ነበር ወደ ውስጥ እየገባሁ ነው ምናምን ብዬ ነግሬዋለሁ። ግን አሁንም ቢሆን እነግረዋለሁ። እስቲ አንዴ ድጋሚ ልደውልለትና እስቲ የሚለኝን አብረን እናይ ይሆናል ማለት ነው። ብቻ ነገር ሳያደርገው በደረስን እያልኩኝ ነው። በጣም ተጨናንቄ ነበርና ኢቭን መኪና ውስጥ ምናምን ራሱ በጣም ብዙ መቅረጽ ያልፈለኩት ያው ጥሩ ስላልሆነ በጣም ባይረኛው ነበር መኪና እየነዳሁኝ ነበር። ብራዘር የቱ ጋር ነው ያለው? ቶሎ በል እንጂ እየፈለኩ እኮ ነው። አጣው። የት ነው ያለው? ዋርካ እንዳለ ትልቅ ዋርካ ነው። እኔ የቱ ጋር ብዬ እለየዋለሁ? እና መንገዱ ላይ ነው ያለሁት። ባለፈው የተገናኘንበት ጋር መንገዱ ላይ ዝም ብለህ ስትወርድ እንገናኛለን። በታችኛው ሁለቱም መታሽ ነው እኮ ከፍታ ላይ ነን። ሁለቱም መታሽ ወደዚህም ወረታች ነው ያም ወረታች ነው እኮ። እሺ የሆነ ሌላ እዚህ ጋር እንቆም። ዋናው መንገድ ላይ ነን። ዋናው መንገድ ላይ ዝም ብለህ ስትመጣ ረጅም ስለሆነ መንገዱ አይሃለሁ። ቶይ ወደዛ ይመስለኝ።
ቆያችሁ? ምን ተፈጠረ ነው? ቆያችሁ ምንድን ነው የተፈጠረው? ንገረን እንጂ። ቆይ አንዴ ቁምና ንገረን። ምንድን ነው የተፈጠረው? ንገረኝ መጀመሪያ። አጎቱ ቆይ ረጋ በል ንገረኝ። እሺ ምንድን ነው የተፈጠረው? ይኸውልህ እዛ ሄደን የሆነ ነገር እንዳይፈጠር መጀመሪያ እኛም የራሳችን ሴፍቲ መጠበቅ አለብን። ገብቶሃል? የተፈጠረውን ነገር ካልነገርከኝ እኔ ዝም ብዬ ዘው ብዬ አልገባም። እሺ አግቶታል። ማገት ብቻ ነው ማገት። እሺ ታዲያ ከዛ ሌላ አጎት አለው መሰለኝ። እሺ ያኛው አጎቱ ሳይመጣ አይቀርም። እኔንም እዚህ ጋር መጥቶኝ ነው። እሺ ለትንሽ ነው አምልጬ ወጣሁት። በማያገባ እየገባ ነው። አሁንም እሱ ሌላ ነገር ሳያደርገው ቶሎ እንድረስላቸው። አቡሽ ሌላ ተቀስ። እሺ አሁን አቡሽና ማን ነው ያለው? አቡሽና ያኛው ከከተማ የመጣው አጎቱ አይደለም። አቡሽና ጋሼ ነበሩ። ከከተማ የመጣው አጎቱ እየመጣ እያለን እና አቡሽ አባረረ። ከዛ በኋላ የተፈጠረውን ነገር አላችሁ። እሺ ወዴት ነው ያችሁ? እንዴ እኛ ከአዲስ አበባ ቢሆንም ብዙ ቆያችሁ። ሁላ የምታስጠብቁኝ አልመሰለኝም። እሺ እና ሌላስ? እሺ ምንም የተፈጠረ ነገር የለም? እሺ ያኛውስ አንደኛው አጎት ባለፈው ጋሼ የምትለው ሴት ሄደ እኮ ከጋሼ ጋር ነበር አይደል? ከዛ ሌላኛው አጎታቸው እየመጣ እኔ እንኳን አላመጣኝ ሂድ ከዚህ ብሎ ነው ያባረረኝ። ከዛ በኋላ የተፈጠረው ነው። ያኛው አጎቱ ከመጣ በኋላ ምን እንደተፈጠረ አላውቅም። ለሁለቱ አቡሽንም ሌላ ነገር እንዳያደርጉት። እሺ ወዴት ነው? እዛ ጋር ሰው ይታያል። እሺ የት ነው ያለው ቦታው? አልጠቆምከኝም እኮ ዳገትከኝ እኮ ይኸው በዚህ ጋር እንዴ ቦታውን አታውቀውም እንዴ? ቆይ ስቶፍ ቆይ ወጥመድ እንዳያ እሺ ቃጥል እሺ ቶሎ እንዲደር ሌላ ነገር ሳይሆን ነፍስለት ለባረከ ይጠበቅሽ። እሺ ቆይ አይ ነው ዝም ብለን መሄድም የለብንም። አስረዳን ያለውን ነገር ሌላ ነገር ሳይሆን ለሁለት እኮ ግልጽ። አሁን እኛ ከዛ ድረስ መተን እዚህ የሚያክል ጫካ ውስጥ ገብተን ምንድነው አንተም እየነገርከን እኮ አይደለም ግልጽ የሆነ ነገር። ሰማችሁኝም እንዴ? ካጎቱን አግቶት ነበረ። ባለፈው አብራችሁ ነበራችሁ አይደል እንዴ? ጋጋሼ ጋር አብረው ሲሮጡ መተው የሮጡ ጊዜ አብራችሁ ነበራችሁ አይደል? ከዛ በኋላ አገኘኋቸው። ጋሼን አግቶት ነበር። አቡ መጥቼ ለምን ያከትኩ እያልኩ በያዋራሁት በማያገባ አትግባ ብሎ ትልቅ እያጠናዱ ላይ ይዞ ነበር መታኝ። እሱ መጥቶኝ ውጣ ብሎ እያባረረኝ ባለፈው ትናንትና አቡሽ ከኛ ተነጥሎ ሄዷል አይደል? ከኛ ተነጥሎ የሄደው አጎቱን ቅጣት ሊሰጠው ነው፣ ሊቀጠቅጠው ነው መሆኑ ነው። አንተን ኦኬ። እና ታዲያ እሱን ለመምታት ከፈለገ ታዲያ አንተን መምታት ምን ይባላል? ለምን መታ? አንተ ምን አደረግከው? አንተ ነው ሁላ ጣጣ ያመጣው አለ። ከዛ ደግሞ ምንድነው ጣጣ መጥቶኝ እየወጣሁ እያለ ሌላኛው አጎቱ ከ6 ወር በፊት ያየሁት አጎቱ ነበር። እሱም እየመጣ ይቻላል ለሁለት ሌላ ነገር እንዳያደርጉት። እሺ አሁን ወደ ቦታው ተፈየሽ አንድ ግን ራስህን እየጠበቅሽ እዚህ ጋር እኮ ማንም የለም እኮ እዚህ ጋር ቆያችሁ። እዚህ ጋር ነበር የነበሩት። ምን ማለት ነው? ምን ማለት ነው? እዚህ ጋር ነው የነበሩት ማለት እየቀለድክብኝ ነው እንዴ? አንተ ታኔ ስመጣ እንዴ ለአምስት ደቂቃም ቢሆን ካጠገባቸው እንዳትርቅ አላልኩም ነበር? ምን ማለት ነው? ከዚህ ብሎ እየመጣኝ ያየው ሁለተኛው አጎቱ እየመጣ ነው ነስና ነገር አንተ ትንሽ አንድ 200 ሜትር እንኳን ምራቅ ብለህ አታያቸውም? የምሬን ነው ወይስ ይቀልድክብን አንተ? እኔ ምሬን ነው። እዚህ ጋር ነበሩ። እዚህ ጋር ነበር ያስቀመጠው አጎቱ። እዚህ ጋር ነበሩ። አቡሽ እዚህ ጋር ነበር። እኔ ሲያባረኝ አጎቱ ከላይ እየመጣ ነበር ያዩት። እኔ በዚህ መንገድ ነው የተበለስኩት። እና እሺ እዚህ ጋር ከነበሩ ምንም እኮ ምልክት የለም። ይሄ የግድ ቡክ እንኳን የለውም እኮ የዘነበበት ዝናብ እኮ ነው የሚታየው እዚህ ችግር። እንደ አንድ ፍንጭ እንኳን አይኖርም እንደዚህ ጋር ከነበሩ ሌላ ነገር ውስጥ ልከተል ነው እንዴ የፈለግከው አንተ? እኔ የተፈጠረ እንደሆነ እንፈልጋችሁ ከዚህ ቦታ እንደማይጠፉ ነው እርግጠኛ ነኝ። እግዚአብሔር ነው ምሬ። እዛ ጋር ልጆች አሉ ወይን ጠይቅ። አቡሽ ነው የታችሁታል እንበል ጠይቃቸው። ሱር እያልን ነው። ከዚህ አይርቁም እርግጠኛ ነኝ። ሶስቱ ከሆኑ ደግሞ ወይ ለሁለት ሌላ ነገር አድርጎት እንደው እሺ አለው። እሺ ነው ወደ ላይ ፈልገው ወደ ላይ እንጣ ለትሄዱ ይባላል። አሁን እዚህ ጋር ቶይሮት
ቶፋስ እነሱን እኔ የምላችሁ አቡሽን አይታችሁ እዚህ ይሰራል ጆኑ ለሶስት ሲሮጥ አላያችሁ? ሁለት ሶስት አብረው ሲሄዱ አላያችሁ? ልጆች አይተራ እኔ ልጆች ጋር አይቻል ወይ ወርለ እዚህ ጋር እሺ መጣ አይተናል እዚህ ጋር ብሏል ቶፋ። የት ሊሆን ይችላል? ሌላ የት ቦታ ሊሆን ይችላል? እዚህ ካሌለ የምታውቀው ወይ ምናምን ቦታ የለም? አላውቅም። ቤታቸው ካልሄደ ከቤታቸው ውጭ ነው ምንም የማውቀው ነገር የለም። እንግዲህ ሙሉ ጫካው እነሱ መጥቷል። የትም አይሄድም ብዬ እሺ። በጣም እየመታው ነበር። አዎ እኔንም እዚህ ጋር መቶኛል። ነው ባሳናገናኛቸው ነገር እንዳያደርግ ሳናገናኛቸው ብቻ የሆነ አደጋ ስር ነገር እንዳይገባና ታውቃለህ፣ የዛኔ ራሱ ጠርጥሬ ነበር ታውቃለህ። ምን ብሎ ነው እንደዛ ያደረገው? እኔን መቶኝ ሄደው እንዳይጠረጥረው አስቦ ነው። ቆይ ግን አሁን ማለት እንደነገርከኝ ከሆነ ባለፈው እሱን ሳይሆን ያኛው አንደኛውን አጎቱ ነው አይደል እየመታኝ ነበር? አዎ አጎቱማ የት እንደሄደ አላውቅም። አብሯቸው ነበር ሂዷል። እሱ ሁለቱንም ነበር እየመታቸው ነበር አይደለም? መጀመሪያ ከአንደኛው አጎቱ ጋር ነበር። ያኛው አጎቱ መቼ እንደመጣ እኔ ባለፈው ያገኘሁት ማለት ነው። አዎ ከሱ ጋር ነበር መጀመሪያ። እሺ ከዛ ያኛው አጎቱ ከየት እንደመጣ አላውቅም። እሱን እየመታው ላገላግል ነው የመጡኝ እንጂ ስመለስ ያኛው አጎቱ ነው ያለው። ጋሼ የለም። ቆያችሁ እኮ እናንተ ሁለቱንም ሶስቱንም እናገኛቸው ነበር። አሁን እሺ ያኛው ሴት ነው ያለው። እሺ ለሁለት ሆነው ደግሞ እንዳይጎዱት ደግሞ እሱን በእናትህ። ስለዚህ አሁን እዚህ ከተማውን መጥቷል። እዚህ ሁለት ናቸው ማለት ነው አይደል መሰለኝ። እንደዛ ነው ያለው። አረ ነው ባግራ ገባኝ። ወደዛ ግን ፈልገው አይሻልም? እንደዛ ሳይሻል እሱን ደግሞ አውጥቶ ጥሎታል። አረ ሌላ ነገር ሳያደርግ መንገድ የለም። አሁን እኮ ልጠቆመን የምችለው እኮ አንተ ነኝ። እኮ ለሀገሩ አዲስ ነን እኮ የሆነ ነገር ቤታቸው ሄደን እንዳናጣቸው ቤታቸው ሄደን ካጣናቸው ደግሞ ብዙ ሰዓት ነው የምናቃጥለው። ቤታቸው ወጣቸው ልቁ ያው ላሳት ሄደን ካጣናቸው ሌላ ነገር ላይ ሊሆን ይችላል። የት ብለን እኔ ደግሞ ባለፈው የመጣንበት ቦታ እኮ ነው ያወዛግባል ቦታው ራሱ ጫካው ሰፊ ነው። እሺ የት ብለህ ትፈልገዋለህ? ወርታችን ማየውኝ እኮ ዳገቱ ላይ ቆሜ ያልነበር እንዴ ነው ለአምስት ደቂቃ ለአፍታ እንኳን እንዳይለዩ አላልኩም እንዴ? ለራሴ የሚወጥ ሰጓ ቢያንስ ከርቀቱን አጠብቃቸው። አሁን ከዛ ድረስ መተን አሁን እሱን ሳናገኘው ለኛ ራሱ እናንተ ልቀበል እኮ ስመጣ እኮ ነው ቤት የት እንደሄዱ አላውቅም። ያለህበት እኮ ዝም ብለህ ሎኬሽን ብታብራራን እኮ መምጣት እንችል ነበር። ደግሞ በጣም ተደጋጋሚ እኮ ጠየቅኩ እኮ በእናትህ። እኔ ቦታውን አላውቀውም አላልከኝም። ልቀበላችሁ ብዬ እኮ ነበር የመጣሁት። እኔ ቅርብ ያላችሁ መስሎኛል። 40 ደቂቃ እኮ ኔትወርክ ይሰራል ሰፈሩ ላይ እንደርስ ነበር። አሮን ቁመ ከምን ፈልገው ቢያንስ ኮቴት እንፈልገው ግራ ገባኝ። ወደዛ እንኳን ተራራው ላይ ከፍ ብዬ ስላየሁኝ ያን የሚታይ ነገር ምንም የለም። ወደዛ እንሂድ እንዴ? ወደዛ እንሂድ እንዴ? ወደዛ ጋር እንሂድ መሰለኝ። ምንም አያረገም ነበር እኮ ቢመታ ራሱ እኮ አይገልህ ወይ? አረ እሺ ቆይ ነው የገባኝ። ለምንድን ነው የመታህ አንተን? አንተ ነው ያመጣህ። ሁሉ መዘዝ ያመጣብኝ አንተ ነህ። እንዴት ማለት መዘዝ ማለት አልገባኝ እንዴ? ስለምን መዘዝ ነው የምታወራው? አንተ እኮ ነው እውነታው እንዲገለጥ ራሱ ያደረገው። አንተ ሊመታ አይችልም። እኔ ጓደኛዬ ነው ብዬ ነበር። አጎቱ ነው እንዳ ነገር የመረዘው። እሺ ነባም ይሻላል በእናትህ እኔ ምን ቆይ ገና አቡሽን መተውታል እንዴ? አላልኩት ምንም አላልኩም። ነባ ድምጽ ይሰማል? ድምጽ ይሰማኝ ነው ነባ
ይሁን ለባህር ምን ፈልጋችሁ መጣችሁ? አሁንም እንደባለፈው እንትን ልትሉ ነው? እሺ ረጋ በል። ምንም አያገባችሁም። አንተ ለምን ጠራው? አንተ ጠርተው ነው? አቡሽ ለምንድን ነው የማትረጋጋው? ምን እያደረክ ነው? ምን አገባህ እንዴ? በህይወት የደረሰውን ታውቃለህ? ለዛ ብለን አይደል እንደ መጣ ነው አቡሽ እኮ ይሁን። እሺ ይሁን። ምን ልታደርገው ነው? እናንተ አይመለከታችሁም። እዛው አቡሽ ራስን አረጋጋ። ይኸውልህ ችግር ሳይደርስባችሁ ይኸውልህ ስማኝ፣ እኔ ነኝ የማውቀው 6 ዓመት ምን እንዳደረገኝ አውቃለሁ። ይኸውልህ ስለዚህ ሂድ ወደዛ አውቃለሁ። ይኸውልህ ሂድ። እሺ እና 6 ዓመት ሙሉ እናትህን ናፍቀህ አሁንስ ድጋሚ ማግኘት አትፈልግም? ይኸውልህ አትፈልግም? እሱን እፈልጋለሁ ግን ይኸውልህ ስማኝ፣ ግን ይሄንን ሰውዬና ወንድሙን ሳልገላቸው እኔ ምንም ነገር አልፈልግም። እስቲ ምን ትጠቀማለህ? እጠቀማለሁ። 6 ዓመት እንዴት እንዳሳለፍኩ ታውቃለህ? ንገራቸው አንተ። መገመት አይከብደኝም። ምን አይነት ውስጥ ሆነህ እንደነበረ መገመት አይከብደኝም። 6 ዓመቱ የኔ ስቃይ ነበር፣ መከራዬ ነበር። ግን እኔ ዝም ነው ያልኩት፣ ምክንያቱም ከእናቶቼና ከእህቶቼ አይበልጥም ብዬ። አሁን ግን እውነቱን ስረዳ እገላቸዋለሁ ሁለቱን። እሺ ይሄኛው ሰውዬ እሺ ምን አደረገ እንዴ? ምንድን ነው ያላደረገኝ? እንደ አባት እየመጣ ይጠይቀኛል፣ ግን መከራዬን ሲያበዙት ነበር ለሁለት። እሺ ልክ ነህ። ምንም በማይመለከት ነገር ማነህ አንተ? ሲጀመር ማነህ? እኔ በቀለኝ ተበቅ ቤተሰብህ ነኝ። ማነህ? ቤተሰብህ ማነህ? ለአንተ ላግዝህ የመጣሁት እዚህ። ምንድነው የምታግዘኝ? እውነታውን ነገርኩህ አይደል? 6 ዓመት የት ነበርክ አንተ? 6 ዓመት የት ነበርክ? እኔ ባወኩኝ ሰዓት መጥቼ ላግዝህ መጥቻለሁ። ያ ሁሉ ፈተና ሲደርስ ሲረግጡኝ የት ነበርክ? ምግብ እንኳን በሁለት ቀን አንዴ ሲሰጠኝ፣ ግን ከእናቴና ከእህቴ ይሻላሉ ብዬ ነው እዚህ የኖርኩት። ግን አይደለም፣ ግን ተሳስተሃል አይደለ? ቢያንስ መሳሳትህን ራሱ አይንህን ራሱ አብረውልህ እኔ ነኝ እኮ አይደል እንዴ? ቢሆንስ እሺ ምን አድርግ ነው የምትለኝ? ልበቀላቸው፣ እናትህን ማግኘት አትፈልግም? ልበቀላቸው። እንዴት እንደዚህ ልተዋቸው? እንዴት ልተዋቸው? ህግ ይበቀልልሃል። አንተ ዛሬ እነሱን ከገደልክ በኋላ ምንድነው ምንድነው የሚሆነው? እሺ ንገረኝ። ምንድነው የሚሆነው? እናቴን አገኛቸዋለሁ፣ በነፃነት እኖራለሁ እንዴ? ይሄ ሁሉ ችግር እንዴት ዝም እላችኋለሁ? እሺ ቆይ አንዴ የሆነ ነገር እያለ በጣም ምንድነው የሚለው? ለምን ነው ፈታ? አቡሽ ላንተ ብዬ ነው። ለምንድን ነው ፈታ? አጎቴ ነኝ እኮ እኔ ላንተ ብዬ ነው እኮ አቡሽ። ቶይ በእናትህ ቶይ። እሺ በለኝ። አንዴ ትደርስበታለህ። ይሄንን ትደርስበታለህ። ላንተ ነው ላንተ ብዬ ነው። ኧረ አቡሽ ተው አትበለኝ። ይቆጫል በኋላ ተው። ይሄን ላንተ ብዬ ነው አቡሽ። ይሄን ያላመሰጎልኝ ረጋል። አንተ እዚህ ምን ትሰራለህ? አቡሽ ተው፣ እስካሁን በህይወት ያቆየሁት እኔ ሆኜ ይቅርታ። ለአንተ ብለን ምን ሆነ ነው? ለምንድን ነው እዚህ የተገኘው? እኔማ ወንድሜ ጋር መጥቼ ለምንድን ነው የምትመጣው? አቡሽ ያለበትን ቦታ አላውቅም ብለኸኛል ነበር እንዴ አንተ? ኧረ አውቃለሁ። እነዚህ አውሮች አምልጦ ነው የሄደ ጊዜ እሱ ጋር ስመጣ እሺ ምን እሱ ሲያሰቃየው አረፍታይ በእናትህ ጉተት ከሻይ ስለሚገባ ነው ያሰርኩ። አንተና ወንድምህ ይኸውልህ አቡሽ አንተ ብዬ እኮ ነው። ለኔ ምንም አላላችሁም። እናትህ ትጠላለች ብላችሁ ያመጣችሁኝ። አሁን ግን እውነቱን ስደርስበት ለካ ለወርስ ብላችሁ እንደዚህ አንገላታችሁኝ 6 ዓመት። አረፍታይ ጀርባዬን ጎርቶኛል። አረፍታይ እየሰማኸኝ ነው? 6 ዓመት እየሰማኸኝ ነው? እስካሁን ላደረግከው ነገር የሚገባህን ነገር እንዳላገኘህ ወቅ የሚገባህን ነገር ታገኛለህ። አቡሽ ግን ደግሞ አቡሽ አትበለኝ። ይኸውልህ እነሱ የሚፈልጉት ይሄንን ነው። አንተ የሆነ ነገር አድርገህ ከጨዋታው እንድትወጣ ነው የሚፈልጉት። እሺ ታለ ወንድሙ የት አለ ታዲያ? አመለጠኝ። አምልጦ አይደለም በቃ አመለጠህ ራሱ ይሄኔ ለጥቅም ነው የሚሆነው። ይሄኔ ሴራ ነው የሚሆነው። አንተን ካስመለጠ በኋላ አንተ በሱ እጅህን ታበላሻለህ። ከዛ በኋላ ትታሰራለህ። ንብረቱን ራሳቸው ነው የሚወስዱት። አንተ ትንሽ ረጋ ብለህ እስቲ ለማሰብ ሞክር። ምንድነው የምትጠቀመው? እሱ ነው እንገለህ አለከውክም። አሁንም አረፍታኝ። ይኸውልህ አቡሽ አረፍታኝ። አሁን ረጋ በልና ይኸውልህ እኔ ስሜቴን እንዳትሆን ይኸውልህ እሱን እንፍታው። ያለውን ነገር ራሳችን እናረጋጋ። እርግጠኛ ነህ? በጣም ናፍቃለች። እርግጠኛ ነህ? እኔ እርግጠኛ ነኝ። ምን ማድረግ ይችላል ከዚህ በላይ? እሺ
እንዴ እንደውም አትፍቶ ሐሳቤን ቀይሬያለሁ። ቶ አቡሽ ተረጋጋ። ቶ አይሆንም ዘርበቱ እንደውም እበቀለዋለሁ እና እንጂ አልጨረስኩም። አቡሽ ለምንድን ነው የማትረጋጋው? አይደለም ያልጨረስኩት ጉዳይ አለኝ። በቃ ሐሳቤን ቀይሬያለሁ። እና እኮ እንነጋገራለን። ምንድን ነው የምንነጋገረው? አቡሽ ፍታኝና እናውራው። ለምንድን ነው የምፈታህ? ለምን ነው የምፈታህ? ኧረ ጎርተኛል አቡሽ አጎቴ ነኝ። አንተ ዘርበል አንተ ነህ ደግሞ እየጠራችሁ ነው። ለአንተ አስቤ እኮ ነው። ምንድን ነው ያሰብከው ለኔ? ምንድን ነው ያሰብከው? እስቲ ንገረኝ። የሰው ነፍስ አጥፍተህ እንዳትሳሰር ብዬ እኮ ነው። ለምንድን አስቤ እኮ ነው። እኔ አሰቃያችኋለሁ፣ እበቀላችኋለሁ። አንተ ወደዚህ ሂድ፣ በቃ ሂድ፣ በቃ እንደው ሂድ። አንተ ራስህን አረጋጋ። አንተ ሁሌ ታስጠቃኛለህ። ባለፈውም እንደዚህ። እሱ ምን አደረገ አቡሽ? በቃ ሂድ፣ እንደው አልፈልግም ወይ ይረጋበል። ቆይ አንተ ከኔ ምን መጣላት ፈልገህ ነው? እኔ እኮ የ6 ዓመት ጓደኛዬ ነህ ብዬ እኮ ነው። እሺ እሱ ምን ማድረግ ይችላል? እሱ ምን ማድረግ ይችላል? አንተ ወንጀለኛ እንዳትሆን እኮ ብሎ መከራዬን አይተኸዋል እንዴት እንዳደረጉኝ እና እንደዚህ ሆነ። አንተ ትደረባለህ። መች ተደረብኩ? ለአንተ አስቤ እኮ ነው። ሌላ ለምንድን ነው የምታስበው? እንደ መበቀል አንተ እንደዚህ አይነት አጋጣሚ አግኝተህ ስንት ጊዜ አብረን አላለቀስንም? ስንት ጊዜ ስራብ አንተ አላበላኝም? ከእናንተ ቤት ልብስ እንኳን አጥቼ ጫማ እንኳን አጥቼ ሂድ፣ በቃ ተወንዶ አልፈልግም። ሂድ በቃ አንተ ለኔ አትሆንም መቼም። በቃ እሺ ወይ ነው ተረጋጋሉሽ። አንቺ ወረደኝ ነው እሺ እንዴ በቃ እሺ አንተም ለነሱ ሶስተኛ እኔ ልገለኝ ነው አይደለም እኮ እሱ ጓደኛዬ። ኧረ በስመ አብ እንዴ በቃ ሂጂ አንቺ። እሺ በያ ምን ሆነ ነው አቡሽ? ራስህን አታረጋጋም እንዴ? ምን ላድርግ? ይኸውልህ ይሄም እኮ ተደረበ እኮ ይሄም እንዴ እኔ ለነሱ ደጋፊ እንደሆነ ምን አውቃለሁ? እኔ ምንድን ነው የሚደግፈው? አንተ እኮ በሱ በእጅ ኧረ እኔ ልጅ ፍታ እጅ ሰበብ ለምን ልፍታ? አንተም እኮ ተባባሪ ነበር እኮ። እንደዚህ አልነበረም። ተው። ምን ልታረግ ነበር የመጣው? እኔ ለሰላም ነበር። ተው አቡሽ። የትኛውን ሰላም? በቃ ሁሉም ነገር ያበቃል ብዬ ነው። ተው አቡሽ። ምንድነው? ምን ላይ ነው የሚያበቃው? ገላችሁኝ። ኦልሬዲ ገላችሁኛል እኮ። ለአንተ ብዬ ነው። እናንተ አይደላችሁ እንዴ እዛ ተቀብሯል ሞቷል ብላችሁ ያስነገራችሁት? ያስለቀሳችሁ እናንተ አይደላችሁ? ሁሉም ነገር ይብቃ፣ እናውራ፣ በሽምግልና እንፈታዋለን። እና ያቺ የምታሳዝነው ከማደጎ ቤት አንስታ ያሳደገችኝ እናቴን አሳዝናችሁ ከዛ ይብቃ። ምንድነው የሚበቃው? ይሄን ሁሉ ታሪክ ታውቅ የለ እንዴ? አንተ አይደለ እንዴ ያሳየኝ እኮ። እና ምንድነው ታዲያ የሚበጅልህ? እኔም እኮ አባትህ ነኝ። እሱን ገለኸው ነው እስር ቤት መግባት ነው የምትፈልገው? እንደሱ ይቀላል እናት ገድገሚ እናቴ አታሳዝንም? እናቴ ያቺ ስለምታሳዝነኝ እኮ ነው አንተ ወንጀል ስር እንዳትገባ እያደረኩኝ ያለሁት። ሊያውም ደግሞ ክፉ አድርገው ነግረውኝ እንደዚህ አድርጋ እንደዚህ አቡሽ ለእናንተ ክፉ አይደለም። እነሱ ልክ ናቸው እያልኩኝ አይደለም። የሚገባቸውን ያህል ስህተት ሰርተዋል። እህቴ ለአንተ ያው ነገር ያደረገች እኮ እኔ ብጠይቃት እኮ ታረግልኛለች። ይብቃል ብዬ እኮ ነው አይደለ? እኔ መጣሁት ከወንድሜ ጋር ይሄን ያህል ነገር ሰጣ ገባ ትላላችሁ ብዬ አይደለም። አሁን ግን በቃ ብዬ ነው። የት ነበርክ? 6 ዓመቱን የት ነበርክ? እንደዚህ ስትሰቃይ እየመጣችሁ እያያችሁኝ አይደል? ስቴዲዮ የነበራችሁት አሁን ፈታረምስማ አየኸው አይደል? ለምሮ ፈታ ለጊዜ ለምሮ ፈታ ይገለባበጣል። አየህ አይደል? ትናንትና እናንተ እሱ ላይ እያዘዛችሁ ነበር። ዛሬ ግን በተራው እሱ እያዘዘ ነው። አየህ እኔ እኮ ቢያንስ አባቴ ትሆናለህ ብዬ ነው አሁንም በህይወት ያቆየው። አባቴ ነኝ። ምንም አባቴ አትሆንም። አጎቴ ነኝ እኮ ቢያንስ አባቴ ትሆናለህ ብዬ ነው እንዲህ ዝም ብዬ እያየሁህ ያለሁት እንጂ ገድዬ መጥፋት እችል ነበር። ለእናቴ ስል ነው። እናቴን ሌላ ስቃይ ውስጥ አልከታትም ብዬ ነው እኮ። ከመሞት አይተናነስም። አሁን ምንም አልነካሁትም። እንዲያደረገኝ ነገር ምንም አላደረኩትም። እኔ ምን አደርገዋለሁ? ራስን አረጋጋ። ኧረ ተውት ያለውን ነገር እንዳለ ይሄንን እንደዚህ ውስጥ አንቆመን ለጀምሮ ሁሉም ነገር ይብቃ። እኔ እኮ ብትጠይቁኝ ይኸውላችሁ ብትጠይቁኝ ኖሮ ንብረቱ እናትህ ጋር እንሂድ፣ እህትህ ጋር በሽምግልና ብትጠይቁኝ ንብረቱን ስጠን ብትሉ እኔ አልሰጣችሁም ነበር። እኔ እኮ ጉዳይ ንብረት አልነበረም፣ ሰው ነበር የናፈቀኝ። እናቴ የምለው ሰው አባቴ የምለው ሰው ነበር የናፈቀኝ። ግን እናንተ ያንን አሳጥታችሁኝ በስቃይ ላይ ስቃይ ደረባችሁብኝ። ትምህርት እንኳን እንዳልማር ከልጆች ኋላ አስቀራችሁኝ። እዚህ ግብርና አስቀራችሁኝ። በጎችን እንዳግድ በግ እንዴት አደረጋችሁኝ? ገንዘቡን ካገኘ ትሄዳለህ ብለን ነው። አሁንስ መሄዴ መሽቀረ የትኛውን ገንዘብ አግኝቼ ነው? አሁንም እኮ በሽምግልና ያለውን ነገር
የምለብሰው ልብስ እንኳን ማለት ነው ይሄ የምታየው የምለብሰው ልብስ እንኳን የነሱ የጣሉትን ነው አሰፈች የማደርገው። እነኚህ ሁሉ ነገሮች ላንተ የሚገቡህ አልነበሩ። ገብቶሃል ሐሳቤ? እንደተበደልክ ግልጽ ነው። ግን ደግሞ ማለት በጣም የምትናፍቅ ፎቶውን ባየሽ ቁጥር የምታለቅስ እናት አለች። ፎቶውን ባየሽ ቁጥር የምታለቅስ እህት አለች። አንተን በጣም በናፍቆት ነው የሚጠብቅ እናት አለችኝ። ከነዚህ አውሬዎች ነጥና ያን ሁሉ ንብረት የሰጠችኝ እናት አለችኝ። አውቃለሁ። እነዚህ አውሬዎች ወይ አሁን እኔን አሰቃይተህ ነው ከምን ትጠቀማለህ? ያላቡሽ አሁን እኔ ግራ የገባኝ ነገር አለ እና እሱን ነገር ማጣራት ፈልጋለሁ። ምንድነው? አንተ በዚህ ጉዳይ ላይ እጅ ያለበት? እኔ ምንም እጅ የለበት። እኔ የለበት። ታዲያ ምን ሰራለታል? እኔ ሁሉን ነገር በሽምግልና እንፍታው ብዬ አቡሽን ላናግረው ስመጣ ወንድሜ ጋር ይታገላሉ፣ ይደባደባሉ። እሺ በኋላ እኔን ሲያየኝ እነሱ አቡሽ ወደ እኔ ሲመጣ ያ እየሄደ ወዴት እንደሄደ አላውቅም። ከዛ አቡሽ እኔ ለምንድን ነው አሁን የታየ ሽምግልናው? ለምንድን ነው የታየ? ቆይ አንዴ አቡሽ አንዴ ቅርታ ቆይ ባለፈው መልጬ ስለጠይቅ ምንም እንደማታውቅና የት እንዳለ እንኳን እንደማታውቅ ነገርኩኝ። ታዲያ ለምን አሸኘኝ? ወይ ለምን አሸኘኝ? ቆይ መቼ ነው እናንተ ተጸጽታችሁ? መቼ ነው ተጸጽታችሁ እናንተ ያደረጋችሁት ነገር ልክ እንዳልሆነ የሚገባችሁ እንዴ? የሁሉ ጊዜ 6 ዓመት ሙሉ እህት አታሳዝንም እንዴ? አሁን እኮ ሁሉን ነገር ያበቃል። በሽምግልና እንፈታዋለን ብለን እኮ ነው። አሁን ለምን ተነሳችሁ ለሽምግልና? ምን አስባችሁ ነው? ለምን ተነሳችሁ? ያን ጊዜስ በሽምግልና ይፈታም ነበር ወይ? ለምን 6 ዓመት አስጠበቃችሁ? ከእናቴ ተለይቼ ብዙ ስቃይ ካየው በኋላ። እሺ አሁን እናንተ ምንድነው የምትፈልጉት ከአቡሽ? እሱን ብቻ ነገር እኛ ምንም በቃ ንብረት ነው የምትፈልጉት ከሚያገኙ እኔ እኮ በሽምግልና ብጠይቅም ለልጄ ማሳከሚያም የሚሆን እኮ አገኝ ነበረ። ይሆንልኛል ብዬ ነው ልጄንም በሳላሳክም እዚህ ጣጣ ውስጥ ገባሁ። እዚህ ቀደም በኪያ ጉዳይ ላይ ያጠፋው የሀገር ስህተት አለ። አሁን ላይ አቡሽ ላይ በጣም ስህተት እየሰራችሁ ገብቶሃል አይደል? አሁን በሽምግልና ይያዝ በህግ ይያዝ የኔ ጉዳይ አይደል? ከዛስ አቡሽ ሁሉም ነገር ያበቃል። ረጋ በል አንተ። እንዴት ነው ሁሉም ነገር ማስተካከል ሁሉም ነገር ነው የሚያበቃው? አንድ ጥያቄ ልጠይቅህ እስቲ። አንተ እናትን ማግኘት አትፈልግም? እፈልጋለሁ። ከነዚህ አውሮች መገናገል እፈልጋለሁ። ምን ልታደርገው ነው እሱን? እቴም እየተሰቃየች እንኳን ገለው አይደለም ለመጣበት ራሱ ጠየቀ። ምን ሆነች? እየፈለገች ነው እኮ እየፈለገች ነው። ምን ያበቃል? እኔም ፍታኝና ብለን እናወራለን። ይኸውልህ ወይኔ አቡሽ እስካሁን ላሳለፈው ነገር እንደምትጠየቅ ግን ነው። እሺ እስከ ዛሬ ያሳለፈው ነገር ግን ታውቃለህ? ኧረ ምን እንዳሳለፈ ታውቃለህ? አንተ ነው ሁሉ ነገር የምታውቀው። እኔ ምን ላድርግ? አንተ ነህ እኮ የማትገባበት የማትጎረጉደው ነገር የለም። አንተ ባታጠፋ እኔ ለምን አንተ እከተላለሁ? ያንተን ጭራ ለምን እከተላለሁ እንዴ? ያላጠፋ ሰው እኮ መቼም አይኮነንም፣ መቼም አይከሰስም እኮ አይደል እንዴ? አሁንም ደግሞ ጉዳዩን ወደ እሱ ነው የምታመጣው። እሱ ነው እንደው ማመስገን ያለብን። እሱ ነው እንደው ነገሮቹን ፈልፍሎ እዚህ ድረስ የመጣው። ስለ እናቴ እኔ እናንተ አውርታችሁ ነው የቀበራችሁኝ፣ አውርታችሁ ነው የገደላችሁኝ። እሱ ነው በህይወት እንዳለው ስለምን መስማማት ነው የምታወራው? ስለምን መስማማት ነው የምታወራው? እህቴ እኮ ነች። እሱ ልጄ ነው፣ አቡሽም ልጄ ነው። እና ልጄ ቢሆን ታዲያ አንተ የራስህን ልጆች ከተማ አቀማጥ ላይ ያስተማር ልጄ ቢሆን ኖሮ እንደዚህ ገበሬ አድርገህ ሆነው ልጄ ለኔ ብለህ ምን ይሄ ሁሉ ርስት በስሙ ኖሮ ገበሬ ማድረግ ነው ለሱ ብለህ? ወይኔ ነገሱ አፍታር እኔ ትልቅ ሰው ብዬ ነው ትልቅ ሰው ነህ ብዬ ነው የልጆች አባት ነህ ብዬ ነው ዝም ያልኩህ። አባቴ እኮ ነኝ ነው። ምንም አባቴ አይደለህም። አሁን ገዳይ ነህ። አባቴ ነኝ። አጎቴ አይደለህም። ከወንድም ጋር ሆነ ገዳይ ነህ። ከኪያ በምን ለያለህ? ለየኸኝ እኮ እዚህ ጫካ ውስጥ እንኳን ማጣርገ ለየኸኝ። ይኸውልህ አሁን እዚህ ጋር እንዲታስረ እንደዚህ አይነት ወሬ ባላወራ ደስ ይለኛል። እንደዚህ አይነት ወሬም ላወራህ አይደል
ግን አሁን እዚህ ጋር ራስህን እንደ ጻድቅ እንድታይ ግን አልፈልግም እና ደግሞ እኔንም እንድትኮንነኝ አልፈልግም። ምክንያቱም ባጠፋው ነገር ነው እስካሁን እየተቀጣ ያለው። እስካሁን ራሱ እኔ ባልመጣ ኖሮ ምን እንደሚያደርግህ ራስ መገመት አይከብድህም አይደል? እኔማ ገለው ነበር። ከዚህ በላይ ምን ታረጋኝ? መች ገደልኩ? ከዚህ በላይ መች ነካውክ? ለምንድን ነው ብዙ የምታስወራኝ? ምን ታረጋኝ? ከዚህ በላይ ገላችሁኛል እኮ እናንተም ብገል ይሄ እኮ ትንሽ እኮ ነው። ገደለ ትባላለህ። ልባል ይሄ ትንሽ ነው። አጎቱን ገደለ ትባላለህ። ይሄ ትንሽ ነው፣ ሲያንስ ነው እንዴ? እሺ እናቴ እንዴት ናት? እንደዛ የምትወደኝ እንደዛ የምትንሰፈሰፈኝ እናቴ እንዴት ናት? ንገረኝ አቡሽዬ፣ ንገረኝ ስለ እናቴ። እናት እሷ ፍታኝና ለምን ነው ፈታ? እና ስለ እናቴ ንገረኝ አሁን እስቲ። እናቴ እንዴት ናት? ያቺ የምታዝንልኝ ስንት ፍዳ ያየችልኝ እናቴ እንዴት ናት? ንገረኝ። ደህና ነች አቡሽዬ። ይሄን ሁሉ ነገር ሰምታ እንዴት ደህና ትሆናለች? መጀመሪያ የምትታመመው አቡሽን አምጡ እያለች ነው። ደህና ነች። አሁን ላይ ወይኔ ራስህን ትንሽ ለማረጋጋት ያበቃል። እናትህን ማግኘት አለብን። በጣም ነው የምትናፍቅ። እስካሁን ራሱ ለኪያ አንድም ነገር አልነገርኳትም። ታውቃለህ እኔ አንተ መገኘትህን በህይወት መኖርህን ራሱ አልነገርኳትም። ልታቀሷማ እንደዚህ ቶሎ ታቆየኝም ነበር። እነዚህ ክፉ እንደሆኑ ስለአንተ አንድም ነገር አልነገርኳትም። እኔ ስለአንተ ያለውን ነገር አንተም አልተረጋጋም። ማጅራት መተኝ ነው የሄድከው እና ደግሞ ለምን መተኝ እንደሄድክ ራሱ እየገባኝ ያለው አሁን ነው። ምክንያቱም አንተ እነዚህን ሳልበቀል ብዬ እኮ ነው። እነዚህ ደማቸውን ሳላይ 6 ዓመት ከጓደኞቼ ለይተው እዚህ ጫካ ውስጥ እነሱ ሲማሩ እኔን እንደዚህ እርሻ ውስጥ ከተው በግ እያልኩኝ እበት እያልኩኝ እነዚህንማ መግደል ነበረ። ምን ያደርጋል ደረስክ እንጂ አሁን ይሄ ከንቱ የሆነ ጓደኛ ያለ እኔ ያግዘኛል ስል እሱም እያመጣ እንደገና እሱም አንድ አሁን ዛሬ እንኳን ስጠይ ስለማይሰጠ እንፍታውና ማለት ነው አቡሽ። እሺ በለኝ። እስካሁን የሁሉ ነገር እያደረኩኝ ያለሁት አንተን የሚጠቅም ነገር ነው አይደለ? እሱን ታምነኝ። ግን ይኸውልህ ፈታው እናቴ ጋር የሚያደርሰኝ ከሆነ ነው እኔ ያደርሳለሁ እናቴ ጋር። እሱ እኮ አስፈላጊ አይደለም እኮ የኛውን ሰውዬ ዳግም ራሱ ማየት ራሱ አልፈልግም። እኔ ባላይ ሁሉ ደስ ይለኛል። ሁሉንም ነገር ደግሞ ቀስ ብለን ረጋ ብለን እስከዛሬ የተፈጠሩትን ነገሮች አንተም ላይ የተፈጠረውን እነ ኪያም ጋር የተፈጠረውን ነገር እሺ፣ ስለ እናቴ ለምንድን ነው የማይነግረኝ? እናቴ እንዴት እንደሆነች ለምንድን ነው የማይነግረኝ? እሺ፣ እናቴ ደህና ነች፣ በጣም ደህና ነች። ደህና ነህ አንተ? እስቲ ተነስ፣ ምንም አልተነካም። ተነስ፣ አታስመስል። ተነስ፣ አታስመስል። ጀርባውን እኮ መተኸዋል። ምን ሆነህ ነው? አታስመስል። በፍልጥ እኮ ነው። በፍልጥ እኮ ነው እንዴ! አታስመስል። አቡሽ ዙር እስቲ ቀና በል። ለኔ አቡሽ እንጂ ቀስ በል። እሺ፣ ተነስ። አስተሽ ቆይ፣ በዚህ ጋር ተነስ። እሺ፣ ደህና ነህ ግን አሁን አንተ? አረ በፍልጥ እኮ ጀርባዬ ሲለኝ እኮ ነው። ምንድነው በፍልጥ ጀርባ ነው የመጣው? አባቴ ትሆናለህ ብዬ ነው ዝም ያልኩህ። እሺ፣ አንተ በበሰበሰ እንጨት አይደለም። ቆይቶ አንተ በፍልጥ ኧረ አመለጠን እኮ አመለጠን። እሺ፣ ድና መጀመሪያ አንተ የት ሄዳለህ? አመጣው። ኧረ እንዳመጣ በእናትህ እንዴ! እሺ፣ አንተ ረጋ በል። እሺ